ሰላም ሰላም ለእናንተ ይሁን። ውድ የእግዚአብሔር ልጆች በመላው ዓለም የምትገኙ እግዚአብሔር እየጠበቃችሁ ሰላሙን ያበዛላችሁ በክርስቶስ ኢየሱስ ጥበቃ ሰላም የምትተማመኑ ሰላምን የምሰጣችሁ እኔ ነኝ። እኔ የምሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም ተብሎ እንደተጻፈ በብዙ ሁኔታ በማንኛውም ሁኔታ በሰዎች እይታና በእኛም እይታ እንኳን አስቸጋሪ በሆነበት ስፍራ ሁሉ ሰላሙን የሰጠን በልባችን ሰላምን ያፈሰሰ በልባችን እረፍትን የሰጠን ለሰዎች ምድረ በዳ በሚመስል ለሰዎች አስቸጋሪ በሚመስል ለሰዎች እስር ቤት በሚመስል ሁኔታ እንኳን ሰላሙን እያበዛ የጠበቀን አምላካችን እግዚአብሔር የተባረከ የተቀደሰ ይሁን። የእግዚአብሔር ጸጋና ሰላም ለዘላለም ይብዛላችሁ። ባላችሁበት ሁሉ ባለንበት ሁሉ በዚህ ትርምስና ሁከት በበዛበት በየቀኑ አስጊ አስፈሪ አስጨናቂ እና ግራ አጋቢ ነገሮች በሚሰሙበት ዓለም ላይ የእግዚአብሔር ሰላም የሌለው ሰው ተረጋግቶ መኖር አይችልም። የእግዚአብሔር ሰላም የሌለው ሰው መተማመን አይችልም። እውነት አይኖረውም፣ እምነት አይኖረውም። ስለዚህ ሁሉ ጊዜ የእግዚአብሔር ሰላም ያስፈልገናል። የእግዚአብሔር ሰላም የእግዚአብሔር መንፈስ ቅዱስ አንድነት ጸጋው በእያንዳንዳችን ላይ በኢየሱስ ክርስቶስ ስም ይብዛልን። የእግዚአብሔርን ቃል አነባለሁ። የእግዚአብሔርን ቃል ደግሞ አንብበን እንደ ቃሉ ደግሞ እንጸልያለን። እግዚአብሔር ጸጋውን እንዲያበዛልን በቃል ውስጥ ያለውንም ነገር ቃል ደግሞ እግዚአብሔር እንዲያበራልን እንጸልያለን ማለት ነው። ቃሉንም ደግሞ በጥቂቱ የምናየው ይሆናል፣ የምንነጋገርበት ይሆናል ማለት ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። ይህን ቃል ስለምትሰሙ ይህን ጸሎት ደግሞ አብራችሁን ስለምትጸልዩ እግዚአብሔር አምላክ አብዝቶ ይባርካችሁ። የማነባው የመጽሐፍ ቅዱስ ክፍል ኤፌሶን ምዕራፍ 2 ከ1 እስከ 9 ይሆናል ማለት ነው። ስለ እግዚአብሔር ጸጋ ነው የቃሉ ክፍል ያለው ማለት ነው። እግዚአብሔር አምላካችን ይባረክ። ስፍራውን በጌታ በኢየሱስ ክርስቶስ ስም አነባዋለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችንን ፍቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠው የጸጋው ባለጠግነት አሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስም ኢየሱስ በሰማይ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። ሃሌሉያ! አምላካችን እግዚአብሔር የተባረከ የተቀደሰ ይሁን። ከፍጥረታችን የቁጣ ልጆች የነበርነውን በደላችንና ኃጢአታችን ሙታን የነበርነውን በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ በሚሰራው አለቃ መንፈስ በተያዝንበት በአየር ላይ ካለው አለቃ ኃይልና ስልጣናት ዓለምንና መንግስታትን እንዳሻው ከሚያሽከረክርና ያሻውን ከሚያደርግበት ዓለም ሥርዓት ከመንፈሳዊና ከክፉ ዓለም እስራትና ተጽዕኖ ያዳነን ለበደላችን ለኃጢአታችን ስርየት ክርስቶስ ኢየሱስ ደሙን አፍሶ ያዳነን እኛ የተወደድን የተባረክን ልጆች ነን። አምላካችን ይህን ያደረገው በገዛ ጸጋው ነው፣ በገዛ ችሎታው ነው። ማንም ከሥጋ አይደለም እንዳይመካ ይላል። ማንም ሊመካ ቢፈልግ ይህ ነገር የሆነው በእግዚአብሔር ጸጋ በሰማያዊና በመለኮታዊ ስልጣን ብቻ ነው። በቀኙ የተቀመጠው አንጋፋውና የበኩር ልጁን ኢየሱስ ክርስቶስን ልኮ እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደንም ከታላቅ ፍቅሩ የተነሳ በበደላችን ሙታን በነበረን ጊዜ እግዚአብሔር ከክርስቶስ ጋር ሕይወትን ሰጠ። ሕይወት የሆነውን የሕይወት ብርሃን የሆነውን እግዚአብሔር ልጁን ሰጠ። እግዚአብሔር ለኃጢአታችን ስርየት አደረገልን። ከዘላለም ሞት ማምለጣችን ለኃጢአታችን ስርየት ማግኘታችን ብቻ ሳይሆን ከክርስቶስ ጋር በሰማያዊ ስፍራ ከእርሱ ጋር አስቀመጠን።
እግዚአብሔር ይህን ታላቅ ነገር አደረገ። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ለነፍሱስ ምን ቤዛ ሊከፍል ይችላል? ይላል። እግዚአብሔር ግን ለሰው የማይቻል እግዚአብሔር ይቻላል ተብሎ እንደተጻፈ ጻድቁን ልጁን ኢየሱስ ክርስቶስ በአዳም ምክንያት ተስፋ ያለቀባት ይህች ምድር ሰዎች ሁሉ በዚህ ዓለም ገዢ ስልጣን በአለቃው አየር ላይ ባለ ገዢ ስልጣን በሉሲፈር ገዢ ስልጣን ዓለም ከድጡ ማጡ እንድትሆን ሰይጣንም ከክብሩ በተጣለበት ጊዜ በአመፃና በትዕቢቱ ምክንያት በማታለልና በሽንገላው ምክንያት ከሰማይ ስፍራ በተጣለ ጊዜ የሰው ልጆችን ሊያጠፋ በቁጣ ተነሳ። ከዚያም እኛም በበደላችን በኃጢአት የቁጣ ልጆች ሆንን። እግዚአብሔር ግን በምሕረቱ ባለጸጋ ስለሆነ ወደደን። ሰይጣን ሌት ተቀን በዘመናት ሁሉ የሰው ልጆችን ከማሳትና የሰው ልጆችን ከማስጨነቅ ከእግዚአብሔርም ክብር ለይቶ ከጸጋው ለይቶ እርሱም በስተመጨረሻ ወደሚጣልበት ሲኦልና ፍርድ ለመጣል ሁል ጊዜ ሰይጣን ይተጋል። እግዚአብሔር ግን ሁል ጊዜ ባጠገባችን ነው። እግዚአብሔር ግን ሁል ጊዜ ከጎናችን ነው። በቀን በሌሊት በዘመናት ሁሉ እግዚአብሔር ከጎናችን ነው። እግዚአብሔር አምላካችን የተባረከ ይሁን። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ቢሰማኝና ቢከፍትልኝ ወደ እርሱም እገባለሁ፣ ከእርሱም ጋር እራት እበላለሁ ይላል። እግዚአብሔር አምላካችን ሁል ጊዜ ባጠገባችን ነው። በራቸውን ዘግተው በተቀመጡት ላይ እንኳን እግዚአብሔር በበር ቆሞ ያንኳኳል። እግዚአብሔር ከኛ ጋር መሆኑ ብቻ አይደለም፣ ባመነው በክርስቶስ ኢየሱስ የመስቀል ላይ ሥራ በተደረገልን በክርስቶስ ቤዛነት ላመንን ለኛ ብቻ ሳይሆን እግዚአብሔር በራቸውን ለዘጉት እንኳን ኢየሱስ አንፈልገውም ለሚሉት እንኳን ለማይፈልጉት እንኳን በደጅ ቆሞ የሚያንኳኳ ነው። የፍቅር አምላክ ነው። እግዚአብሔር ለዓለሙ ሁሉ ኃጢአት ኢየሱስን ላከ። በምድር ላይ የሚኖሩ የሰው ልጆች ሁሉ በዚህ መዳን እንዲጠቀለሉ እግዚአብሔር ጸጋውን ያለ ልክ በክርስቶስ ኢየሱስ ገለጠ። በመንፈስ ቅዱስ አማካይነት ከሰው ልጆች አእምሮ ላይ የዲያብሎስን ሽንገላ አስወገደ። የዘላለምን ሕይወት እንድናገኝ በመንፈስ ቅዱስ እውነትና ዕውቀት በሰማያዊ ስፍራ እግዚአብሔር አስቀመጠን። ይህን ያደረገው አምላካችን እግዚአብሔር የተባረከ የተቀደሰ ይሁን። ዛሬም ሰይጣን ባገኘው መንገድ ሁሉ በመንግስታት በነገስታት ሁል ጊዜ በየቀኑ በየዕለቱ በየሰከንዱ የምንሰማው ነገር የምናየው ነገር በአጠገባችንም በዙሪያችንም የምንመለከተው ነገር ሁሉ ከእግዚአብሔር ጸጋ ከእግዚአብሔር እውነትና ከተቀበልነው የከበረው ብርሃን ከመንፈስ ቅዱስ ጸጋ ሊያጎል የሚጣጣር ነገር ነው። ነገር ግን እግዚአብሔር አምላካችን የሰጠን ጸጋ ዳግም መልሰን የማናገኘው እጅግ ታላቅ የሆነ የከበረ በምድር ሁሉ ላይ በምንም አይነት ጥበብና ዕውቀት ሊገኝ የማይችል እግዚአብሔር የሰጠን የመዳን መንገድ ኢየሱስ ክርስቶስ ነው። ይህን እውነት ደግሞ ተጠንቅቀን ሰው በጨለማ መብራቱን ተጠንቅቆ እንደሚይዝ መብራቱን ቢጠፋበት ወይ ቢበላሽበት ወደ ገደል ወደ ጨለማ እንደሚገባ እግዚአብሔር አምላካችንም የሰጠን ብርሃን ልጁን ኢየሱስ ክርስቶስን ነው። ከዚህ ዓለም እንድናመልጥ ከዚህ ዓለም ከአመፃና በጨለማ ከተሞላው ዓለም እንድናመልጥ የሰጠን መንገድ ሕይወት ኢየሱስ ክርስቶስ ነው። ስለተሰጠን ጸጋ ስለተደረገልን ምሕረት የአምላካችን የእግዚአብሔር ስም የተባረከ የተቀደሰ ይሁን። እግዚአብሔር አምላካችን ሆይ እንጸልያለን፣ እንለምንሃለን፣ ደግሞም እናመሰግንሃለን። እግዚአብሔር ሆይ ላንተ ክብር ይሆንልህ፣ ላንተ ምስጋና ይሆንልህ። አንተ ኤልሻዳይ ነህ፣ አዶናይ ነህ፣ ሁሉን ቻይ ነህ፣ ሉዓላዊ ነህ። ካንተ ስልጣን፣ ካንተ ዕውቀት፣ ካንተ መቻል፣ ካንተ ብቃት ውጪ የሆነ ነገር በሰማይ በምድር የለም። ጉልበት ሁሉ ላንተ ይንበረከካል። በምድር በሰማይ በከፍታ በዝቅታ በጥልቁ ያለው ሁሉ ካንተ ዕውቀት ስልጣን ውጪ አይደለም። እግዚአብሔር አምላክ ከዚህ ሁሉ በላይ ደግሞ የከበረ ጸጋውን ሰጥተ
ቤዛነታችንን ኢየሱስ ክርስቶስን ሰጥተህ ከዘላለም ሞት ያዳንከን አምላካችን እግዚአብሔር አንተ ድንቅ አምላክ ነህ። አንተ ሁሉን ቻይ አምላክ ነህ። መዳናችን፣ ሕይወታችን፣ ሰላማችን አንተ ነህ። አምላካችን ከባርነት ወደ ልጅነት ያመጣን፣ ከሞት ወደ ሕይወት፣ ከመርገም ወደ በረከት፣ ከጨለማ ወደሚደነቅ ብርሃን የጠራህን አምላካችን አንተ ነህና ለአንተ ምስጋናን፣ አምልኮን፣ ውዳሴን እንሰዋልሃለን። ለዘላለም ስም ብሩክ ይሁን። እግዚአብሔር ሆይ ዛሬም ነገም ለዘላለምም አንተ የማትለዋወጥ ነህ። ጉልበትህ፣ ኃይልህ፣ ስልጣንህ የማይዝል የማይደክም ነው። እግዚአብሔር ሆይ ክብር ለአንተ ይሁን። አምላካችን ከቁጣ ወደ ልጅነት ወደ ተወደዱ ልጆችነት የለወጥከን የጠራሃን ወደ ክብርህ ባለጠግነት በጸጋ የጠራሃን አምላካችን ሆይ በእውነት ስለዚህ ታላቅ ጸጋና ስጦታ እናመሰግንሃለን። ስለ መንፈስ ቅዱስ ጸጋ እናመሰግንሃለን። ስለ ተወደድንበት እግዚአብሔር ሆይ ቃላት ለማይገልጹት ድንቅ መወደድ እናመሰግንሃለን። ክብር ይሁንልን። አባ ዛሬም አንተን እንጠብቃለን። በአንተ ጥገኞች ነን። አባ በልዑል መጠጊያ የሚኖር ሁሉን በሚችል በአምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ ተብሎ እንደጻፈ ዛሬም አንተ መታመኛችን ነህ እንልሃለን። በምድር ላይ የሚታየው የሚሰማው ከቀን ወደ ቀን የሚሆነው ነገር ሁሉ ምድር እየከፋች ብትሄድ ዛሬም አንተ መታመኛችን ነህ። ልዑል የዘላለም መሸሸጊያችን ነህ። በአንተ እንተማመናለን፣ በአንተ እንመካለን። እባቡና ጊንጡን እንረግጣለን፣ ተኩላውን እንረግጣለን። እግዚአብሔር አንበሳና ዘንዶውን እንረግጣለን። እግዚአብሔር አምላክ በዚህ ዓለም ካለው ይልቅ በእኛ ያለው ይበልጣል። አምላካችን ሰላማችን አንተ ነህ። አንተ ከእኛ ጋር ስላለ የሚያስፈራን ማንም የለም። እግዚአብሔር ብርሃንና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካክለው ወደቁ ተብሎ እንደተጻፈ አምላካችን ሆይ ሥጋችንን ለመብላት ሕይወታችንን ለማጥፋት በውስጣችን የተቀመጠውን የከበረውን ብርሃን ለማጥፋት የሚተጉ ብዙ ክፋት ኃይላት ባሉበት ዓለም ላይ አንተ ብርሃናችንና መድኃኒታችን ነህና አንደነግጥም፣ አንፈር። ስለዚህ ታላቅ ምሕረት፣ ቸርነት እግዚአብሔር ሆይ እናመሰግናል። ዛሬም በተመሰረትንበት መሰረት በክርስቶስ ላይ በእውነት ላይ በሕይወት ላይ በመንገዱ ላይ ጸንተን እንድንቆም እስከ መጨረሻው እንድንጸና እግዚአብሔር ሆይ ጸጋውን አብዛን። በነገር ሁሉ ለአንተ ክብር ምስጋና ይሆንልህ። እንወድሃለን፣ እናመሰግንሃለን። ክብር ሁሉ ለስም ይሁን በተወደደው ልጅ በጌታችን በኢየሱስ ክርስቶስ ስም አሜን።